ሰላም ጤና ይስጥልን። ከቻናል ዋን ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስና ስፖርትን ጨምሮ ወደ እናንተ የሚደርሱ ነው የሚሆነው። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አደርጋለሁ። አብረን እንቆይ። አዲሱ የማካተት ፍኖተ ካርታ እውነተኛ የፓን አፍሪካኒዝም መሪነትን የሚያንጸባርቅ መሆኑን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገልጸዋል። የአፍሪካ ህብረት የመሰረተ ልማትና ኢነርጂ ኮሚሽነር ሌራቶ ማታቦጅ በበኩላቸው ኢትዮጵያ በርካታ ስደተኞችን በማስተናገድ የአፍሪካውያንን የጋራ መረዳዳት እሴት በተግባር እያሳየች መሆኗን ተናግረዋል። የስደተኞችና ተመላሽ አገልግሎት ስደተኞች በመጠለያ ጣቢያ ያላቸው ህይወት ከብሔራዊ ስርዓቶች ጋር ማስተሳሰርን ማዕከል ያደረገ የማካተት ፍኖተ ካርታ በይፋ አስጀምረዋል። ለዝርዝሩ አናውል ተስፋ። የስደተኞችና ተመላሾች አገልግሎት ስደተኞች በመጠለያ ጣቢያቸው ያላቸውን ህይወት ከሀገራዊ ስርዓቶች ጋር ማስተሳሰር ማዕከል ያደረገ አዲስ የማካተት ፍኖተ ካርታ ይፋ ባደረገበት ወቅት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንዳሉት ኢትዮጵያ ከ1.2 ሚሊዮን በላይ ስደተኞችን በማስተናገድ ላይ ትገኛለች። ይህም ተግባር እንዲሁ የተመረጠ ፖሊሲ ሳይሆን የሀገሪቱ ታሪካዊ ውርስና ብሔራዊ ማንነቷ የማይነጠል አካል መሆኑ ጠቁመዋል። አዲሱ የማካተት ፍኖተ ካርታ ስደተኞችን የማቀፍ የመደመር ፍልስፍናንና እውነተኛ የፓን አፍሪካኒዝም መሪነትን ያንጸባርቃልን ብለዋል። ፍኖተ ካርታውም የስደተኞችን አገልግሎት ከተበታተነ አሰራር ወደ ስልታዊ አሰላለፍ በመቀየር ዓለም አቀፍ ቁርጠኝነትን ወደ ተግባር ይለውጣልን ብለዋል። የአፍሪካ ህብረት የመሰረተ ልማት ኢነርጂ ኮሚሽነር ሌራቶ ማታቦጅ በበኩላቸው ኢትዮጵያ ከቀጠናው በሙሉ ለሚመጡ ስደተኞች የምታሳየውን የረጅም ጊዜ እንግዳ ተቀባይነት ባህልና አጋርነት ህብረቱ ትልቅ ግምት እንደሚሰጠውም ገልጸዋል። ባለፉት በርካታ አስርት ዓመታት ኢትዮጵያ በሚሊዮን የሚቆጠሩ ስደተኞችን ከለላ በመስጠት ለአፍሪካውያን ኩራት የሆነች የጋራ መረዳዳት ኃላፊነት በተግባር ማሳየቷንም ጠቁመዋል። አዲሱ የማካተት ፍኖተ ካርታም በዚህ ኩሩ ታሪካዊ ቅርስ ላይ የተገነባ መሆኑንም ገልጸዋል። ይህም በጠንካራ አጋርነትና ቀጣይነት ባለው የፖለቲካ ቁርጠኝነት የተደገፈ አገራዊ አመራር የተገኘ ትልቅ ውጤት መሆኑንም አብራርተዋል። ፍኖተ ካርታውም ስደተኞችና አስተናጋጁ ማህበረሰብ በጋራ ሊበለጽጉና ሊያድጉ የሚችሉባቸውን አዳዲስ እድሎች የሚያሳይ መሆኑንም አክለዋል። የምስራቅ አፍሪካ የልማተ በይነ መንግስት ባለስልጣን ምክትል ዋና ጸሐፊ መሐመድ አብዲ ዋሬ በበኩላቸው ኢትዮጵያ ተራማጅና አካታች የሆኑ የስደተኞች ፖሊሲዎችን በማውጣትና በማሳደግ ረገድ ለአፍሪካ በአርአያነት የምትጠቀስ ሀገር መሆኗን ገልጸዋል። አሁን ይፋ የሆነው የማካተት ፍኖተ ካርታ የዘመናችንን እጅግ አጣዳፊና ውስብስብ የስደተኞች ፈተናዎች ለመፍታት ኢትዮጵያ ያላትን ግልጽ ራዕይና የማይናወጥ ቁርጠኝነት በአጽንኦት የሚያሳይ መሆኑንም ተናግረዋል። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ባርሃም ሳሊ በበኩላቸው የማካተት ፍኖተ ካርታው በኢትዮጵያ የስደተኞች ምላሽ አሰጣጥ ውስጥ ትልቅ ምዕራፍ የሚከፍት መሆኑንም አንስተዋል። የኢትዮጵያም ተራማጅ የስደተኞች ፖሊሲዎች ሀገሪቱ በዓለም አቀፍ የስደተኞች ስምምነት በዓለም አቀፍ የስደተኞች ፎርም ላይም የገባችውን ቃል ኪዳን መሰረት ያደረጉ መሆናቸውንም ገልጸዋል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር ከ48 ቢሊዮን በላይ ችግኞች መትከሏን የመንግስት ኮሚኒኬሽን አገልግሎት አስታወቀም። በሀገሪቱ የደን ሽፋን በከፍተኛ ደረጃ በማደግ ወደ 23.6 በመቶ መድረሱን ከ2 ዓመታት በፊት የተደረገ ጥናት አረጋግጧል። ዘንድሮም ከ8 ቢሊዮን በላይ ችግኞችን ለመትከል እቅድ መዘጋጀቱን አገልግሎቱ አስታውቋል። ይህም ያለፉትን ዓመታት ክብረ ወሰን ለማሻሻል ያለመ ነው። በመርሃ ግብሩ የተተከሉት የምግብ የደንና የውበት ችግኞች ለምግብ ሉዓላዊነት፣ ለፍራፍሬና አበባ ወጪ ንግድ እንዲሁም የአየር ንብረት ለውጥን ለመቋቋም ከፍተኛ አስተዋጽኦ እያበረከቱ መሆኑን ጠቁሟል። በሌላ በኩል የበጎ ፈቃድ አገልግሎት በሀገሪቱ እያደገ የመጣ ልምምድ መሆኑን የኮሚኒኬሽን አገልግሎት ገልጿል። ወጣቶች እውቀታቸውንና ጊዜያቸውን፣ ባለሀብቶች ደግሞ ሀብታቸውን በማዋጣት ለአቅመ ደካሞች መኖሪያ ቤት በመገንባት ማዕድ በማጋራትና ሌሎች ድጋፎችን በማድረግ ላይ ይገኛሉ። የዩኒቨርሲቲ ተማሪዎችም ወደ አካባቢያቸው በመሄድ በበጎ ፈቃድ አገልግሎት ታናናሾቻቸውን በማስተማር ደም በመለገስና ሌሎችን በማገዝ ላይ ይገኛሉ። የአረንጓዴ አሻራ እና የበጎ ፈቃድ ስራዎች ሀገራዊ መገለጫ እንዲሆኑ ዘንድሮም ካለፉት ዓመታት የላቀ ተሳትፎ የሚጠይቅ እቅድ ተዘርግቶ ቅድመ ዝግጅት መጠናቀቁን ከአገልግሎቱ ያገኘነው መረጃ አመላክቷል። አለአግባብ ወጪ ተደርጓል፣ ለመንግስት ይመለስ የተባለ የመንግስት ሀብት ሙሉ ለሙሉ ተመላሽ አልተደረገም ተባለም። ገንዘቡ ከህግ ውጭ የተፈጸሙ ክፍያዎች መሆናቸው በሂሳብ ምርመራ የተረጋገጠ ነው ተብሏል። ለህዝብ ተወካዮች ምክር ቤት በቀረበው የፌዴራል ዋና ኦዲተር መስሪያ ቤት የ2017 የኦዲት ሪፖርት እንደተገለጸው በ2016 በጀት ዓመትና ከዚያ በፊት ከተለያዩ የመንግስት መስሪያ ቤቶች ከህግ ውጭ የተፈጸሙ ክፍያዎች መሆናቸው በሂሳብ ምርመራ ተረጋግጦ 21
1.5 ቢሊዮን ብርና ከ23000 በላይ ዶላር ለመንግስት ተመላሽ እንዲሆን ጥፋቱን የፈጸሙ ተቋማት በደብዳቤ ተጠይቀው ነበር። ነገር ግን ከተጠየቀው ገንዘብ ውስጥ ለመንግስት ተመላሽ የተደረገው 31 በመቶ ወይም 6.6 ቢሊዮን ብር ብቻ ነው ተብሏል። ያለአግባብ ወጪ ተደርጓል ለመንግስት ይመለስ የተባለው እናም በውጭ ምንዛሬ 23200 ዶላር 100 በመቶ ለመንግስት ሳይመለስ ቀርቷል። ተቋማቱ ሕግ ጥሰው ያለአግባብ ወጪ ካደረጉት ውስጥ እስካሁን ለመንግስት ያልተመለሱና ወደ 15 ቢሊዮን ብር የተጠጋ ገንዘብ በአስቸኳይ ተመላሽ እንዲያደርጉ በድጋሜ ጥብቅ ማሳሰቢያ ተሰጥቷቸዋል። ከሕግ ውጭ የተከፈሉና ለመንግስት መመለስ አለባቸው የተባሉት በአብዛኛው በጉምሩክ፣ በገቢዎች ቅርንጫፍ ጽሕፈት ቤቶችና በዩኒቨርሲቲዎች የተፈጸሙ ክፍያዎች መሆናቸውን ሪፖርቱ ያሳያል። ከሕግ ውጭ ከወጣው ገንዘብ ውስጥ ከ32 እስከ 99 በመቶ የሚሆነውን ለመንግስት ካዝና ተመላሽ ያደረጉ 4 ተቋማትም በሪፖርቱ ተዘርዝረዋል። የፌዴራል ዋና ኦዲተር መስሪያ ቤት የመንግስትና የሕዝብ ሀብት ባክኖ እንዳይቀር እንዲህ ያለው የሂሳብ አያያዝ መዝረክረክ በአስቸኳይ እንዲታረምና አስፈላጊው እርምጃ እንዲወሰድ ጥብቅ ማስጠንቀቂያ ሰጥቷል። ሃርማወር ሃንሰን የምርምር ኢንስቲትዩት ውጤታማ ሙከራ የተደረገበትንና ለ5 ሰዓታት የሚቆይ የወባ ትንኝ መከላከያ ቅባት መድኃኒት ማዘጋጀቱን አስታወቀም። የኢንስቲትዩቱ የእጽዋት ሳይንስ ተመራማሪ ጌታቸው አዲስ እንደገለጹት ተቋሙ በሀገሪቱ ያለውን የወባ በሽታ ስርጭት ቀድሞ ለመከላከል የራሱን አስተዋጽኦ እያደረገ ነው። የአዲስ የተዘጋጀው የቅባት መድኃኒት የወባ በሽታ አስተላላፊ በሆነችው ትንኝ ሰዎች ቀድመው እንዳይነከሱ ለማድረግ ታስቦ የተዘጋጀ ሲሆን ኢንስቲትዩቱ ከተለያዩ ተቋማት ጋር በቅንጅት እየሰራ ሲሆን በአሁኑ ወቅት የወባ መከላከያ መድኃኒቱን በስፋት ማምረት በሚቻልበት ሁኔታ ላይ ከፋብሪካዎች ጋር ንግግር እያደረገ ይገኛል። ምርቱ ገበያ ላይ እንዲውልም በምግብና መድኃኒት ቁጥጥር ባለስልጣን ዘንድ እውቅና አግኝቶ ለማስመዝገብ ዝግጅቶች እየተደረጉ መሆኑ ተጠቁሟል። የባህላዊና ዘመናዊ መድኃኒት ተመራማሪው ስለሺ ደጉ እንደተናገሩት የተዘጋጀው የቅባት መድኃኒት አንድ ሰው ከተቀባው በኋላ እስከ 5 ሰዓታት የመከላከል አቅም አለው። ኢንስቲትዩቱ ከዚህ በተጨማሪ የቆዳ በሽታን ለመከላከል የሚያስችሉ የምርምር ስራዎችንና የመድኃኒት ዝግጅቶችን እያከናወነ ይገኛል። የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 ቀን እስከ ሐምሌ 16 ቀን 2018 ዓ.ም ድረስ እንዲሰጥ መወሰኑን የትምህርት ምዘናና ፈተናዎች አገልግሎት አስታወቀም። የአገልግሎቱ ዋና ዳይሬክተር እሸቱ ከበደ እንደገለጹት ቀደም ሲል ፈተናው ከሰኔ 24 እስከ ሐምሌ 17 ቀን ድረስ ለመስጠት ታቅዶ የነበረ ቢሆንም ከትምህርት ባለድርሻ አካላት ጋር በተደረገ ውይይት ቀኑ እንዲሻሻል ተደርጓል። በዚህ መሰረት የተፈጥሮ ሳይንስ ፈተና ከሰኔ 23 እስከ ሐምሌ 3 ቀን 2018 ዓ.ም የማህበራዊ ሳይንስ ፈተና ደግሞ ከሐምሌ 6 እስከ ሐምሌ 16 ቀን 2018 ዓ.ም ድረስ እንደሚሰጥ ታውቋል። ፈተናው በአዲስ አበባ፣ ድሬዳዋና ሐረር ከተሞች ሙሉ በሙሉ በኦንላይን ለመስጠት የሚደረገው ዝግጅት የተጠናቀቀ ሲሆን የቴክኖሎጂ መሰረተ ልማት ባልተሟላላቸው አንዳንድ አካባቢዎች ግን ፈተናው ወደ ወረቀት ሊቀየር እንደሚችል ተጠቁሟል። ፈተናውን በተሳካ ሁኔታ ለማካሄድም በመላው ሀገሪቱ ከ600 በላይ የፈተና ማዕከላትና ዩኒቨርሲቲዎች ዝግጁ መደረጋቸው ተገልጿል። በሌላ በኩል ከሰኔ 4 ቀን 2018 ዓ.ም ጀምሮ ከ224,000 በላይ ለሚሆኑ የከፍተኛ ትምህርት ተማሪዎች የዩኒቨርሲቲ መውጫ ፈተና በ88 ማዕከላትና በ287 የፈተና አይነቶች እየተሰጠ ይገኛል። ሐሰተኛ ማስረጃ ይዞ መንቀሳቀስን የሚያስቀርና የነዋሪዎች አገልግሎትን በዲጂታል አማራጭ ለማቅረብ የሚያስችል አዲስ መተግበሪያ ይፋ ሆነ። የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የጀመረውን የቴክኖሎጂ ልማትና የሪፎርም ስራዎች ይበልጥ በማሳደግ ነዋሪዎች ባሉበት ቦታ ሆነው አገልግሎት ማግኘት የሚችሉበትን ዘመናዊ የኦንላይን አገልግሎት መስጫ መተግበሪያ በይፋ አስጀምረዋል። ዝርዝሩ የሪፖርተራችን አማሩ ገብሩ ነው። የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ለነዋሪዎች ዘመናዊ፣ ቀልጣፋና ተደራሽ የሆነ የአገልግሎት አሰጣጥ ስርዓትን ለማረጋገጥ አዳዲስ የቴክኖሎጂ ልማትና የሪፎርም ስራዎችን ሲሰራ ቆይቷል። ኤጀንሲው የጀመረውን የቴክኖሎጂ ልማትና የሪፎርም ስራዎች ይበልጥ በማሳደግ ነዋሪዎች ባሉበት ቦታ ሆነው አገልግሎት ማግኘት የሚችሉበትን ዘመናዊ የኦንላይን አገልግሎት መስጫ መተግበሪያ በዛሬው ዕለት በይፋ አስጀምሯል። ኤጀንሲው ይፋ ያደረገው ይህ አዲስ የዲጂታል መተግበሪያ የከተማዋን ነዋሪዎች ወደ ቢሮ
በአካል መምጣት ሳይጠበቅባቸው በእጅ ስልካቸው ወይም በኮምፒውተራቸው በመጠቀም የሚፈልጉትን ማንኛውንም የነዋሪነትና የሲቪል ምዝገባ አገልግሎቶችን በቀላሉ እንዲጠይቁና እንዲስተናገዱ የሚያስችል ነው። የዚህ ቴክኖሎጂ መተግበር ዋና ዓላማ ተገልጋዮች ለአገልግሎት ፍለጋ የሚያወጡትን ጊዜ፣ እንግልትና አላስፈላጊ ወጪ በከፍተኛ ደረጃ ለመቀነስ ታስቦ የተዘጋጀ መሆኑ ተገልጿል። በተጨማሪም የአገልግሎት አሰጣጡን ይበልጥ ቀልጣፋ፣ ግልጽና ተደራሽ ከማድረግ ባሻገር በቢሮክራሲ የሚፈጠሩ የአሰራር መዘግየቶችን ያስቀራል ተብሏል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ ለቻናል 1 ቴሌቪዥን እንደገለጹት ቴክኖሎጂው ዜጎች ቀልጣፋና ከብልሹ አሰራር የጸዳ አገልግሎት ባሉበት ሆነው እንዲያገኙ የሚያስችል ነው ብለዋል። ተገልጋዩ ስማርትፎን ያለው በቤቱ ሆነው የመንግስት ሰራተኛ ከሆነ ቢሮ ሆነው በኮምፒውተሩ portal.aacrrsa.gov.et ክሮም ላይ መግባት ይችላል። በፈለገው ዌብ ብራውዘር ላይ ገብቶ እቺን ዌብሳይት በመጠቀም መታወቂያውን ከፋይዳው ጋር ያስተሳስርበት። ካስተሳሰረ በኋላ ፋይዳው ላይ ያለው መረጃና መታወቂያው ላይ ያለው መረጃ የሚያጣምርበት፣ የሚያስተያይበት። ይሄ ማስተያየት ብቻ አይደለም፣ ማገናኘት ብቻ አይደለም፣ ደግሞ ሌሎች አገልግሎቶች ኤጀንሲው የሚሰጣቸውን አገልግሎቶች ደግሞ መጠየቅ የሚችልበት። ኤጀንሲው ከሚሰጣቸው አገልግሎቶች በአሁኑ ዙር የጀመርነው በሶስት አገልግሎቶች ፋይዳ ጋር መታወቂያውን ማስተሳሰር እንደ አንድ አገልግሎት ይዘን 4 አገልግሎቶች ጀምረዋል ማለት ነው። ያም መታወቂያውን ማደስ ይችላል። መታወቂያ ያልወሰደ ከሆነና የዲጂታል አሻራ የተመዘገበ ከሆነ ደግሞ ያቺን የአሻራ ቁጥሩን አስገብቶ መታወቂያውን መጠየቅ የሚችልበት፣ ማደስ የሚችልበት፣ እንዲያውም ልደትም መጠየቅ የሚችልበት፣ ያላገባ መጠየቅ የሚችልበት። ያ ማለት ብዙ ተገልጋይ ተቋማችን ላይ ወረፋ ይዞ የሚጠብቀው እነዚህን አገልግሎቶች ናቸው። ስለዚህ እነዚህ አገልግሎቶች በእጁ ማግኘት ችለዋል ማለት ነው። ተቋሙ በከተማዋ ያለውን የተገልጋይ ቁጥርና ፍላጎት ታሳቢ በማድረግ የጀመራቸውን የቴክኖሎጂ ማሻሻያዎችና የዲጂታላይዜሽን ጉዞ አጠናክሮ እንደሚቀጥል ያስታወቀ ሲሆን አዲሱ መተግበሪያም የከተማዋን ዘመናዊ የአገልግሎት አሰጣጥ ወደ ላቀ ደረጃ የሚያሸጋግር መሆኑ ተመላክቷል። የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ከአየርላንድ ኤምባሲ ጋር በመተባበር ያዘጋጁት በማህበራዊ ሚዲያ አጠቃቀም ዘርፍ የሀገሪቱን ነባራዊ ሁኔታ እንደሚገልጽ የተነገረለት አሉ የተሰኘ ኮሜዲ ቲያትር በሀገር ፍቅር ቲያትር ለእይታ ለማቅረብ ዝግጅቱን ማጠናቀቁን አስመልክቶ በህፃናትና ወጣቶች ቲያትር ቤት ጋዜጣዊ መግለጫ ተሰጥቷል። ዝርዝሩን የተከታተለችው ሪፖርተራችን ሄሮዳይን ንጉሴ እንደሚከተለው ታቀርበዋለች። በኦግስታ ግሪጎሪ ተደርሶ በተፈሪ ዓለሙ ውርስ ትርጉሙ እንደተጻፈ የተነገረለት አሉ የተሰኘው ይህ ቲያትር በአዲስ አበባ ቲያትር ቤቶች አስተዳደር ድርጅትና አየርላንድ ኤምባሲ ትብብር የተዘጋጀ ሲሆን በማህበራዊ ሚዲያ የመረጃ አጠቃቀም ዙሪያ ግንዛቤ በመስጠት የራሱን አሻራ ለማህበረሰቡ እንደሚያበረክት በመግለጫ ስነ ስርዓቱ ላይ ተመላክቷል። የቲያትሩን የምረቃና የእይታ ተደራሽነትን በተመለከተም የሀገር ፍቅር ቲያትር ቤት ዋና ስራ አስኪያጅ አቶ ጥበቡ በቀለ አብራርተዋል። በጣም በሚገርም ሁኔታ ቅድስት አለች፣ ፍቃዱ አለ፣ ፍቄ የዲት አለች፣ ሳሚ አለ፣ ፎአድ፣ አለም ፀሐይ፣ ኃይለ ገብርኤል እዚሁ አለ። በጣም በሚገርም ሁኔታ ነው እየተሰራ ያለው እና ያው ለምርቃቱ ያብቃን። የዛን ጊዜ እናየዋለን። ምናልባት ሮብ ነው የምናስመርቀው። ሮብ ኔክስት ሮብ ማለት ነው 10 ሰዓት ጀምረን የምርቃት ፕሮግራሙን እናካሄዳለን። ሀገር ፍቅር ቲያትር ነው ፕሮግራም የሚካሄደው። ስለዚህ እዛ ላይ ሁላችሁ ተጋብዛችኋል። ከዛም በኋላ ቋሚ ፕሮግራም ሮብ ማታ ይሆናል ማለት ነው። ቋሚ ሀገር ፍቅር ይቀጥላል። ከዛም በኋላ ደግሞ ከስቴፈን ጋር ከኔሊ ጋር ደግሞ ተነጋግረን ፌስ 2 የሆነ ነገር እናስባለን። ማለት ይሄ ቲያትር ተደራሽ መሆን አለበት፣ ለብዙ ኦዲየንስ መድረስ መቻል አለበት። ምክንያቱም ወቅታዊና አስተማሪ ስለሆነ፣ ስለዚህ በክፍለ ከተማ ሌቭል እንደገና ደግሞ ሪጂናል ሴትስ ሌቭል እንሄዳለን ብለን እናስባለን። የአየርላንድ ኤምባሲ ተወካዮች እንዲሁም የጥበብ ባለሙያዎች በተገኙበት በዚህ የመግለጫ ስነ ስርዓት ላይም እንዲህ ያሉ በውርስ ትርጉም የሚዘጋጁ ቲያትሮች በሀገራት መካከል ለሚፈጠረው የባህል ዲፕሎማሲያዊ ግንኙነት የጥበቡ ዘርፍ ያለውን ሚና ማሳያ ናቸው ሲሉ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ዋና ስራ አስኪያጅ አቶ ፍጹም ዘገየ ተናግረዋል። ቲያትሩ በመጪው ረቡዕ ግንቦት 17 ከ10 ሰዓት ጀምሮ በሀገር ፍቅር ቲያትር ቤት እንደሚመረቅ ይጠበቃል። በአሜሪካ የአዮዋ ዩኒቨርሲቲ ተመራማሪዎች ከ3 ሚሊዮን ዓመታት በፊት
በኢትዮጵያ ወንዞች ውስጥ ይኖር የነበረና የሉሲ ወይም ድንቅነሽ ዝርያዎችን ያድን የነበረ አዲስ ግዙፍ የአዞ ዝርያ ቅሪት ማግኘታቸውን ይፋ አድርገዋል። ዝርዝሩ የኤፍራታ ጥላውን ነው። በአሜሪካ የአዮ ዩኒቨርሲቲ የሚመሩ ተመራማሪዎች ከ3 ሚሊዮን ዓመታት በፊት በምድር ላይ ሲመላለስ የነበረና የሉሲ አዳኝ የሚል ቅጽል ስም የተሰጠው አዲስ የአዞ ዝርያ በኢትዮጵያ ወንዞችና ሐይቆች ውስጥ ይኖር እንደነበር አረጋግጠዋል። በስርዓታዊ ፓሊዮንቶሎጂ ጆርናል ላይ በታተመ በዚህ ጥናት መሰረት በአፍንጫው ላይ ልዩ ጉብታ ያለው የአስፈሪ አዳኝ የቀድሞ የሰው ልጅ ቅድመ አያት ናት ከምትባለው ሉሲና ዘመዶቿ ጋር የምስራቅ አፍሪካን መልክዓ ምድር በጋራ ይጋራ እንደነበርም ተገልጿል። የአዲስ ዝርያ ከ12 እስከ 15 ጫማ ርዝመት ያለውና ከ600 እስከ 1300 ፓውንድ የሚመዝን ግዙፍ እንስሳ ሲሆን በወቅቱ በነበረው ስነ ምህዳር ውስጥ ከአንበሶችና ከጅቦች በላይ ትልቁ አዳኝ ነበር። አብዛኛውን ጊዜውን በውሃ ውስጥ ተደብቆ በማሳለፍ ሉሲና ዘመዶቿ ውሃ ለመጠጣት ወይም ለመቅዳት ወደ ወንዝ በሚወርዱበት ወቅት አድፍጦ ድንገተኛ አደጋ ጣል ያድናቸው እንደነበረ የአዮዋ ዩኒቨርሲቲ ፕሮፌሰር ክሪስቶፈር ብሮቹ አስረድተዋል። ለዚህ ሳይንሳዊ ግኝት ማረጋገጫ ይሆን ዘንድ የአሜሪካ የምርምር ቡድን በኢትዮጵያ አፋር ክልል ከሚገኘው የአዳር ስፍራ የተገኙ የራስ ቅሎችን፣ ጥርሶችንና የመንጋጋ ስብርባሪዎችን ጨምሮ 121 የቅሪተ አካል ማስረጃዎችን መርምረዋል። ይህም አዞ እንደ አውሮፓውያን አቆጣጠር በ1974 ከተገኘችውና በሰው ልጅ ዝግመተ ለውጥ ውስጥ እጅግ አስፈላጊ ተጠቃሽ ከሆነችው የሉሲ ቅሪተ አካል ጋር በተመሳሳይ ጊዜና በዛው የአዳር መልክዓ ምድር ይኖር የነበረ ብቸኛ ግዙፍ አዞ መሆኑን ያሳያል። ቅሪተ አካላቱ የተገኙበት የአዳር አካባቢ የሰው ልጅ አመጣጥን ለመረዳት እጅግ ወሳኝ ስፍራ ከመሆኑም በላይ በጥንታዊ ዱር እንስሳት የበለጸገ መዝገብ በመያዙ እንደ አውሮፓውያን አቆጣጠር በ1980 በዩኔስኮ የዓለም ቅርስነት ተመዝግቧል። ስፍራው ተገቢ ትኩረት ቢሰጠው ኖሮ በዓለም ላይ ቁጥር 1 የጎብኚዎች መዳረሻ መሆን የሚችል ቢሆንም እስካሁን ባለው ሁኔታ ግን አስፈላጊውን ትኩረት ባለመሰጠቱ ኢትዮጵያ ከቱሪዝም ዘርፉ ተጠቃሚ ሳትሆን ቀርታለች ነው የተባለው። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። አሜሪካ በኢራን ላይ ተጥሎ የነበረውን የባህር ላይ መተላለፊያ ማዕቀብ አነሳች። ሁለቱ ሀገራት ጦርነቱን ለማቆም መስማማታቸውን ተከትሎ ክልከላው መነሳቱን የአሜሪካ ማዕከላዊ እዝ አረጋግጧል። ጸጋኔ ተሰማ ውሳኔው የተላለፈው ፕሬዝዳንት ትራምፕ ባስቀመጡት አቅጣጫ መሰረት እንደሆነ የገለጸው ማዕከላዊ እዙ የአሜሪካ መርከቦች በአካባቢው እንደሚቆዩ አስታውቋል። የኢራን ጠቅላይ መሪ ሞቻታባ ካሚኒ በበኩላቸው ከአሜሪካ ጋር ስምምነት ላይ ቢደርሱም የተለየ እይታ እንዳላቸው ተናግረዋል። ስምምነት ላይ እንዲደርስ የፈቀዱት ፕሬዝዳንት ማሱድ ፔዜሽኪያን የኢራናውያንን ብሔራዊ ጥቅም እንደሚያስጠብቁ ማረጋገጫ ስለሰጧቸው እንደሆነ ገልጸዋል። ጠቅላይ መሪው እንዳሉት ፕሬዝዳንት ትራምፕ ተስፋ በመቁረጣቸው ሁሉንም አማራጭ እየተጠቀሙ ስለነበረ ስምምነቱ ተፈርሟል። በቀጣይ የሁለቱ ሀገራት መሪዎች በአካል ተገናኝተው ድርድር እንደሚካሄድ ገልጸዋል። የመግባቢያ ሰነዱ ላይ መስማማት የጠላትን አቋም መቀበል ማለት እንዳልሆነ ጠቅላይ መሪው አክለዋል። ሞቻትባ ካሚኒ ስለ ስምምነቱ አስተያየታቸውን በይፋ ሲሰጡ ያሁኑ ለመጀመሪያ ጊዜ ነው። ፕሬዝዳንት ዶናልድ ትራምፕ በቀጥታ ለጠቅላይ መሪው ምላሽ ባይሰጡም በትሩዝ ማህበራዊ ሚዲያቸው ላይ ባጋሩት ጽሑፍ የተኩስ አቁሙ በሁለቱ ግንባሮች ላይ ይተገበራል ብለው እንደሚያምኑ ገልጸዋል። በሌላ በኩል ደግሞ ከአሜሪካ ጋር ተሰልፋ ኢራንን የወጋቻት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የደረሱትን ስምምነት ውድቅ እንዲያደርጉ ከተቃዋሚዎቻቸው ጫና እየተደረገባቸው መሆኑ ተዘግቧል። ከእነዚህም መካከል የእስራኤል ተቃዋሚ ፓርቲ መሪው አቪግዶር ሌበርማን ጠቅላይ ሚኒስትር ኔታንያሁ የስምምነቱ አካል እንዳልሆኑ በእስራኤል ሕዝብ ፊት ቆመው ለሀገራቸውና ለዓለም ሀገራት ግልጽ እንዲያደርጉ እጠይቃለሁ በማለት ጥያቄ አቅርበዋል። ተቃዋሚ ፖለቲከኛ ጨምረውም በኢራንና በሊባኖስ መካከል ያለውን ግንኙነት አንቀበለውም በማለት እስራኤል በሊባኖስ ውስጥ እያካሄደችው ያለው ወታደራዊ ዘመቻ ከኢራን ስምምነት ጋር መያያዝ እንደሌለበትም ተናግረዋል። ሊበርማን እኛ እርምጃ የምንወስደው በብቸኝነት የእስራኤልን ጥቅም መሰረት አድርገን እንጂ የዓለም የነዳጅ ገበያንና የአክሲዮን ዋጋን በመመልከት አይደለም ብለዋል። የታሊባን መንግስት አባላቱን ጨምሮ የመንግስት ሰራተኞችና ወታደራዊ አባላት ዘመናዊ ስልክ እንዳይጠቀሙ በይፋ አገደም። ውሳኔው የመንግስት ምስጢራዊ መረጃዎች በፎቶ ወይም በምስል እንዳይወጡ በመስጋት እየተላለፈ ነው ተብሏል።
ታሊባን ከዚህ ቀደም ያጠቃቀም ማዕቀብ ጥሎባቸው ከነበሩ የኢንተርኔት ዋይፋይና ማህበራዊ ሚዲያዎች ከፍ ባለመልኩ አሁን ደግሞ የዘመናዊ ስልክ አጠቃቀም ገደብ አስቀምጧል። ምንም እንኳን ታሊባን ሰራተኞች በማህበራዊ ሚዲያ ጊዜያቸውን እንዳያባክኑ ብሎም የኢንተርኔትና የዘመናዊ ስልክ አጠቃቀም የሞራል ችግርን ያመጣል የሚል ምክንያት ቢሰጥም የፖለቲካ የደህንነትና የማህበራዊ ቁጥጥር ጉዳዮች በዋናነትም ሚስጥራዊ የመንግስት መረጃዎች በፎቶ ወይም በምስል እንዳይወጡ ለማድረግ ነው ሲል ዘጋርዲያን ዘግቧል። ከዚህም ባለፈ ታሊባን ዘመናዊ ስልኮች በውጭ የሰለላ ድርጅቶች ወይም በተቃዋሚ ቡድኖች ክትትል ስር በመውደቅ ለመረጃ ምዝበራ ሊያገለግሉ ይችላሉ ብሎ ያምናልም ሲል ዘገባው አክሏል። እንደ ፌስቡክ፣ ቴሌግራም፣ ዋትስአፕ እና ኤክስ ያሉ መተግበሪያዎች ሰራተኞች ከመንግስት አቋም ውጭ ያሉ ሀሳቦችን እንዲያዩ ወይም እንዲያጋሩ ያደርጋሉ በሚል ስጋት ታሊባን የመረጃ መዳረሻን ለመገደብ እየሞከረ ስለመሆኑም ነው ዘገባው የጠቆመው። ውሳኔውን የተላለፉ የሸሪዓ ቅጣት እንደሚጠብቃቸው ብሎም ስልካቸው እንደሚሰበርም ማሳሰቢያ ሰጥቷል። አሜሪካውያን ከወቅቱ ፕሬዝዳንት ዶናልድ ትራምፕ እና ከእርሳቸው ቀድሞ ከነበሩት ጆ ባይደን ይልቅ ለቀድሞ ፕሬዝዳንት ባራክ ኦባማ ከፍ ያለ ቦታ እንዳላቸው የሲኤንኤን የዳሰሳ ጥናት አመላከተም። በታሪክ ውስጥ የሚያደንቁት ፕሬዝዳንት ማን ነው ለሚለው ጥያቄም ባራክ ኦባማ ሲሉ ምላሽ ሰጥተዋል። ዝርዝሩ የማህሌት ደመላሽ ነው። ሲኤንኤን ያካሄደው አዲስ የህዝብ አስተያየት ጥናት የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ በህይወት ካሉ የአሜሪካ ፕሬዝዳንቶች መካከል በጣም ተወዳጅ ሆነው መቀጠላቸውን አሳይቷል። በዳሰሳ ጥናቱ ከተካተቱት ውስጥ 57 በመቶ አሜሪካውያን ለኦባማ ከፍ ያለ አዎንታዊ ምልከታ እንዳላቸው ሲያመለክት፣ የወቅቱ ፕሬዝዳንት ዶናልድ ትራምፕ 34 በመቶ አሜሪካውያን በአዎንታዊ መልኩ እንደሚመለከቷቸው ተጠቅሷል። እንዲሁም የቀድሞ ፕሬዝዳንት ጆ ባይደን 30 በመቶ በሚሆኑ ዜጎች የተሻለ የሚባል አስተያየትን አግኝተዋል። በዚህ ዳሰሳ ኦባማ ከፖለቲካ ውጭ ባሉ ገለልተኞች ያላቸው ተወዳጅነት ከባይደንና ከትራምፕ በእጥፍ የሚልቅ መሆኑ ተመላክቷል። እንዲሁም ከራሳቸው ፓርቲ ደጋፊዎች ዘንድ ሙሉ ድጋፍን አግኝተዋል። ለፖለቲከኞች በቀረበው መጠይቅም 64 በመቶ ዲሞክራቶች ኦባማን በጣም የሚያደንቁት ፕሬዝዳንት ብለው ሲጠሩ፣ 53 በመቶ ሪፐብሊካኖች ግን ትራምፕን በአንደኝነት ደረጃ መርጠዋል። በዚሁ ጥናት ሌሎች የቀድሞ ፕሬዝዳንቶች ያላቸው ተቀባይነት መጠይቅ ቀርቦ እንደነበር የጠቆመው ሲኤንኤን ጆርጅ ደብሊው ቡሽ 42 በመቶ ተቀባይነት ሲያገኙ፣ የቢል ክሊንተን ድጋፍ ግን በአዎንታዊና አሉታዊ አመለካከቶች መካከል ተመጣጣኝ ሆኖ ተገኝቷል። በአሜሪካውያን ዘንድ የቀድሞ ፕሬዝዳንቶች ያላቸው ገጽታ ከጊዜ ወደ ጊዜ የሚለዋወጥ ሲሆን፣ በብዛት ግን ከስልጣን ከወረዱ በኋላ የተሻለ ግምገማ ያገኛሉ ብሏል። ለአብነትም ጆርጅ ደብሊው ቡሽ ከስልጣን በተነሱበት ወቅት እጅግ ዝቅተኛ የሚባል ድጋፍ እንደነበራቸውና ይህ ምስላቸው መሻሻሉን ጠቅሷል። በተቃራኒው ጆ ባይደን በ2021 ወደ ስልጣን ሲመጡ የነበራቸው 59 በመቶ ድጋፍ ከስልጣን ሲነሱ ወደ 33 በመቶ ወርዷል። አሁን ያላቸው 30 በመቶ ድጋፍም በስልጣን ዘመን ከተመዘገበው ሁሉ ዝቅተኛ ነው ሲል ዘገባው ያክላል። አሜሪካውያን በታሪክ ውስጥ በጣም የሚያደንቁት ፕሬዝዳንት ማን ነው በሚል በተነሳው የዳሰሳ ጥናት ጥያቄ ላይ ባራክ ኦባማ 30 በመቶ ድምጽ ሲያገኙ፣ የወቅቱ ፕሬዝዳንት ዶናልድ ትራምፕ ግን 19 በመቶ ብቻ የሆነ ድምጽን አግኝተዋል። የጠፈር ምርምር ተቋሙ ስፔስ ኤክስ የአክሲዮን ዋጋ በከፍተኛ ሁኔታ ማሽቆልቆሉ ተሰማ። ኩባንያው ይፋዊ የአክሲዮን ሽያጭ ከጀመረ በኋላ ያስመዘገበው ፈጣን እድገት መቀዝቀዙን ተከትሎ የኩባንያው የአክሲዮን ዋጋ ከ6 በመቶ በላይ መውረዱ ታውቋል። ጸጋኔ ተሰማ። የቢሊዮነሩ ኤለን መስክ የጠፈርና የሰው ሰራሽ አስተውሎት ኩባንያ የሆነው ስፔስ ኤክስ ባለፈው ሳምንት በአክሲዮን ገበያ ላይ በዓለም ላይ ካሉ 5 እጅግ ውድ ኩባንያዎች ተርታ ተሰልፈው የነበረ ቢሆንም አሁን ላይ ያሳየው መነቃቃት እየቀዘቀዘ መምጣቱ ተመልክቷል። በዚህም መሰረት የኩባንያው አንድ አክሲዮን በ6.5 በመቶ ቅናሽ አሳይቶ በ178 $ከ50 ሳንቲም እየተገበያየ ይገኛል። ይህም ሆኖ ግን አሁንም መጀመሪያ ለገበያ ከቀረበበት ከ135 የ30 በመቶ ብልጫ አለው። ይህ የዋጋ ማሽቆልቆል በዚህ የገበያ ውሎ የሚቀጥል ከሆነ የኩባንያው አጠቃላይ የሀብት ግምት በ150 ቢሊዮን $፣ ሊቀንስ እንደሚችል የተጠቆመ ሲሆን አጠቃላይ ዋጋውም ወደ $2.52 ትሪሊዮን ይወርዳል ተብሏል። የአይፒኦኤክስ የገበያ ተንታኟ ካትሊዮ በሰጡት አስተያየት የኩባንያው የአክሲዮን ሽያጭ መጠኑ ከፍተኛ መሆኑና መጀመሪያ ላይ ያስመዘገበውን ጠንካራ አፈጻጸም ተከትሎ አሁን ላይ ባለሀብቶች ያገኙትን ትርፍ ወደ ገንዘብ ለመቀየር መሞከራቸው የሚጠበቅና የሚያስደንቅ አይደለም ብለዋል። ባለፉት 3 ቀናት ትናንሽ ባለሀብቶች ከ$3,000 ሚሊዮን በላይ
የሚያወጡ የስፔስ ኤክስ አክሲዮኖችን በከፍተኛ ሁኔታ የገዙ ቢሆንም በትናንትናው ዕለት ግን ይህ መነቃቃት ቀዝቅዞ እስከ ቀኑ 8 ሰዓት ድረስ የተመዘገበው የተጣራ ሽያጭ 9.1 ሚሊዮን ዶላር ብቻ መሆኑን ቫንዳ ሪሰርች የተሰኘው ተቋም አስታውቋል። የስፔስ ኤክስ የገበያ ዋጋ ባለፈው ሳምንት በናስዳክ የአክሲዮን ገበያ ላይ ለመጀመሪያ ጊዜ ይፋ መደረጉን ተከትሎ ከ2 ትሪሊዮን ዶላር በላይ ማሻቀቡ ይታወሳል። ስፔስ ኤክስ በሰው ሰራሽ አስተውሎት ዘርፍ ላይ ያለውን ተጽዕኖ ለማሳደግ ከርሰር የተሰኘውን ተወዳጅ የኮዲንግ መተግበሪያ ያዘጋጀውን አንፊሰር የተባለ ስታርታፕ ኩባንያ በ60 ቢሊዮን ዶላር የአክሲዮን ልውውጥ ለመግዛት መስማማቱን ባለፈው ማክሰኞ ማስታወቁ አይዘነጋም። የኩባንያው የፋይናንስ አማካሪዎች ለዚህ ታላቅ የሰው ሰራሽ አስተውሎት ማስፋፊያ የሚሆን የገንዘብ ድጋፍ ለማግኘት ቢያንስ የ20 ቢሊዮን ዶላር የቦንድ ሽያጭ ለማቅረብ በሚቀጥለው ሳምንት ከባለ ሀብቶች ጋር ለመወያየት እየተዘጋጁ መሆኑ ተገልጿል። የቢዝነስ መረጃዎቻችንን እናስከትላለን። ባለፈው ዓመት የኢትዮጵያን ቡና በመግዛት 7ኛ ደረጃ ላይ የነበረችው ቻይና ዘንድሮ 3ኛ ደረጃ ላይ ተቀመጠች። ሁለተኛው የኢትዮ ቻይና የጋራ የቡና ኤግዚቢሽን ሊካሄድ መሆኑንም የቡናና ሻይ ባለስልጣን አስታውቋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። የኢትዮጵያ ቡናና ሻይ ባለስልጣን ከፍተኛ አመራሮች ጁጆ ሎጂስቲክስ ከተባለው የቻይና ኩባንያ ተወካዮች ጋር ውይይትን አድርገዋል። በውይይቱም የሁለቱ ሀገራት የቡና ንግድ ትስስር እያሳየ የመጣው ከፍተኛ እድገትና ቀጣይ የትብብር እድሎች ላይ ሰፊ ምክክር ተደርጓል። የቻይና ኩባንያ ተወካዮች ባሳለፍነው ዓመት የመጀመሪያው የኢትዮ ቻይና የቡና ኤግዚቢሽን በተሳካ ሁኔታ መካሄዱን አስታውሰዋል። ሁለተኛው የኢትዮ ቻይና የቡና ኤግዚቢሽን በመጪው መስከረም 15 ቀን 2019 ዓ.ም እንደሚካሄድም ተናግረዋል። በዚህ ዝግጅት የሀገሪቱ የቡና ላኪዎች፣ አምራቾችና መላው የቡናው ማህበረሰብ በስፋትና በበቂ ሁኔታ እንዲሳተፍ ጥሪ ቀርቧል። የቡናና ሻይ አመራሮች በበኩላቸው ቻይና ለኢትዮጵያ ቡና ለሰጠችው ከፍተኛ ቦታና ለምታደርገው የማስተዋወቅ ስራ አድንቀዋል። ባለፈው ዓመት የኢትዮጵያን ቡና በመግዛት 7ኛ ደረጃ ላይ የነበረችው ቻይና ዘንድሮ 3ኛ ደረጃ ላይም ትገኛለች። የኢትዮጵያ ጉምሩክ ኮሚሽን ሰሞኑን ተስተጓጉሎ የነበረው የአንድ መስኮት አገልግሎት በድጋሚ አገልግሎት መስጠት መጀመሩን አስታወቀ። ከሳምንታት በፊት የጉምሩክ ኮሚሽን ኦፕሬሽን ዘርፍ የጉምሩክ ስነ ስርዓት ለሚፈጸምባቸው ቅርንጫፎቹ በጻፈው ደብዳቤ የኤሌክትሮኒክስ አንድ መስኮት አገልግሎት ሲስተም ላይ ያጋጠመው ችግር እስኪፈታ ስራዎች በማኑዋል ሲከናወኑ ይቆያሉ ማለቱ የሚታወስ ነው። የኢትዮጵያ ጉምሩክ አንድ መስኮት አገልግሎት ላኪዎችና አስመጪዎች ሁሉንም የንግድ ሰነዶችና የጉምሩክ ፈቃዶች በአንድ መስኮት እንዲያከናውኑ የሚያስችል ዲጂታል ስርዓት ነው። ይህ ስርዓት የወረቀት ንክኪን በማስቀረትና የኢትዮጵያን የንግድ ዘርፍ ማህበራት ምክር ቤትን ጨምሮ ሌሎች መስሪያ ቤቶችን በማገናኘት ደንበኞች ፈጣን አገልግሎት እንዲያገኙ የሚያስችል የቴክኖሎጂ ውጤት ነው። በግንቦት ወር የእንግሊዝ የችርቻሮ ንግድ ሽያጭ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ3.2 በመቶ ከፍተኛ ጭማሪ በማሳየት የኢኮኖሚ ባለሙያዎች አስቀድመው ካስቀመጡት ግምት በላይ ሆኖ ተመዘገበ። ይህ ውጤት የተመዘገበው ሞቃታማ የአየር ጠባይ በመፈጠሩና የንግድ ተቋማት ባደረጉት ከፍተኛ የዋጋ ቅናሽ ግፊት መሆኑ የተገለጸ ሲሆን ይህም የሀገሪቱን የሸማቾች ፍላጎትና አጠቃላይ የኢኮኖሚ መነቃቃትን በከፍተኛ ሁኔታ አሳድጎታል። የሀገሪቱ ብሔራዊ ስታቲክስ ቢሮ ይፋ ባደረገው መረጃ መሰረት ይህ የሽያጭ መጠን መጨመር ባለፉት ወራት በከፍተኛ የዋጋ ግሽበት ሳቢያ ተዳክሞ ለነበረው የችርቻሮ ዘርፍ ትልቅ እፎይታን ሰጥቷል። ምንም እንኳን የኑሮ ውድነት ጫና አሁንም ሙሉ በሙሉ ባይቀረፍም አሁን የታየው የ3.2 በመቶ ጭማሪ የብሪታንያ ሸማቾች የመግዛት አቅም መቋቋም የሚችል መሆኑን ማሳያ ነው ተብሏል። ይህ የችርቻሮ ንግድ መነቃቃት የእንግሊዝ ማዕከላዊ ባንክ ወደፊት በሚያሳልፋቸው የወለድ ምጣኔ ውሳኔዎች ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል የኢኮኖሚ ተንታኞች እየገለጹ ይገኛሉ። በመጨረሻም ስፖርት። ቤቱን ሸጦ ለ10ኛ ጊዜ የዓለም ዋንጫን ለመታደም የወሰነው እንግሊዛዊው የእግር ኳስ አፍቃሪ አንዲ ሚልን በሰሜን አሜሪካ የሚካሄደውን የ2026 የፊፋ ዓለም ዋንጫን ለመታደም ሲል ቤቱን መሸጡን የሚገልጹ መረጃዎች በመገናኛ ብዙሃን ተሰራጭተዋል። ዝርዝሩ የአናውል ተስፋ ነው፣ እንደሚከተለው ያቀርበዋል። የ63 ዓመቱ አንዲ እንደገለጸው እውነታው በጥቂቱ ለየት ያለ ቢሆንም ታሪኩ ግን አሁንም አስደናቂ ነው ብሏል። እየተሸጠ ያለው ቤት እርሱና ባለቤቱ ከ13 ዓመታት በፊት የለቀቁትና ለኪራይ የሚጠቀሙበት ንብረት ሲሆን አሁንም በገበያ ላይ ይገኛል። ከዚህ ቤት ሽያጭ የሚገኘው ገቢም ወደ ሰሜን አሜሪካ ለሚደረገው 10ኛ የዓለም ዋንጫ ጉዞና አዲስ የተወለደውን የልጅ ልጃቸውን ለመጠየቅ ወደ አውስትራሊያ ለሚያደርጉት ጉዞ እንደ ጡረታ ፈንድ ሆኖ ያገለግለዋል። ከማንቸስተር በስተደቡብ ምዕራብ 20 ማይል ርቀት ላይ በምትገኘው ኖርዝዊች ውስጥ የቀድሞ መካከለኛ የሁለተኛ ደረጃ ትምህርት ቤት የባዮሎጂ
መምህር እንዲሁም የወጣቶች እግር ኳስ አሰልጣኝ የነበረው አንዲ በ2022 በኳታር የተካሄደውን የዓለም ዋንጫ ለመታደም ሲል ቀደም ብሎ በጡረታ ተገልሏል። በኳታር ቆይታውም ሶፊ ዘ ትሮፊ የተሰኘውን የፊፋ የወርቅ ዋንጫ ቅጂ በመያዝ በቴሌቪዥን ካሜራዎች በተደጋጋሚ በመታየቱ በኢንተርኔት ዓለም ውስጥ ተደናቂና ታዋቂ እንዲሆን አድርጎታል። ያ ሰውዬ ደገመው እሱ እኮ ነው እየተባለ በዩናይትድ ኪንግደም ተመልካቾች ዘንድ ይታወቃል። ለ26ቱም ውድድር አንዲና ጓደኞቹ በእንግሊዝ ደጋፊዎች የጉዞ ክለብ በኩል ለእያንዳንዱ የእንግሊዝ ጨዋታ የተረጋገጠ ትኬት አግኝተዋል። ከእንግሊዝ ብሔራዊ ቡድን ጋርም እስከ ተፈቀደላቸው ድረስ ለመጓዝ ያቀዱ ሲሆን በአውሮፕላን፣ በባቡር፣ በኪራይ መኪናና በአውቶቡስ የከተሞች መካከል ጉዟቸውን አስቀድመው አዘጋጅተዋል። አንዲ አሁንም በየሳምንቱ ሐሙስ ምሽት ለአዋቂዎች ሊግ የሚጫወት ሲሆን በሜዳ ላይ ራሴን እንደ ፔሌ ነው የምቆጥረው፣ ጉልበቶቼን አሁንም እየሰሩ እንደሆነ አስባለሁ፣ ጎበዝ ተጫዋች ባልሆንም በጣም ስሜታዊና እግር ኳስን የምወድ ተጫዋች ነኝ ሲልም ለእግር ኳስ ያለውን ዘላለማዊ ፍቅር ገልጿል። ይህ በእንዲህ እንዳለ ትላንትና ምሽትና ሌሊት በተደረገው የዓለም ዋንጫ ጨዋታ ሜክሲኮ 1-0 በሆነ ውጤት ደቡብ ኮሪያን በማሸነፍ በዓለም ዋንጫው ላይ ተከታታይ ሁለተኛ ድል በማስመዝገብ ለጥሎ ማለፍ ውድድር ያለፈች የመጀመሪያዋ ሀገር ሆናለች። ካናዳ ደግሞ 6-0 በሆነ ሰፊ ውጤት ያለፈውን የዓለም ዋንጫ አዘጋጇን ኳታር በማሸነፍ ጣፋጭ ድል አሳክታለች። ስዊዘርላንድ በማንዛቢ 2 ጎሎች በቫርጋዝ እንዲሁም በሻጋ ተጨማሪ ጎሎች ታግዛ ቦስኒያን 4-1 በሆነ ውጤት አሸንፋለች። በሌላ ጨዋታ ደግሞ ደቡብ አፍሪካ 1-1 በሆነ ውጤት ከቼክ ሪፐብሊክ ጋር ነጥብ ተጋርታለች። ዛሬም ቀጥሎ በሚካሄደው 23ኛው የዓለም ዋንጫ የምድብ ጨዋታ አሜሪካ ከአውስትራሊያ፣ ስኮትላንድ ከሞሮኮ፣ ብራዚል ከሃይቲ፣ ቱርክ ከፓራጓይ ሁለተኛ የምድብ ጨዋታቸው ይጠበቃል። ከቻናል ዋን ወደ እናንተ ሲደርሱ የነበሩ ዜናዎቻችን ተጠናቋል። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጋለሁ። መልካም ጊዜ ይሁንላችሁ።